ምክረ አበው የቀደምት አበው አባቶቻችን ምክርና ተግሳጽ። ከዕለታት በአንዱ ቀን አንድ ታዳጊ አባቱን የሕይወት ዋጋ ስንት ነው ሲል ጠየቀው። አባትም መልስ በመስጠት ፈንታ ልጁን እንዲህ ሲል አዘዘው፣ እንካ ይህንን የድንጋይ ቁራጭ ወደ ገበያ ውሰደው። ሰዎችም ዋጋውን ከጠየቁ በጣቶችህ 2 ቁጥርን ብቻ አሳያቸው እንጂ ምንም አትናገር አለው። ልጁም ድንጋዩን ወሰደ። ወጥቶም በገበያ መሃል ቆመ። አንዲት ሴትም መጣች። የድንጋይ ዋጋው ስንት ነው? ትሸጥልኝ ወስጄ ግቢ ውስጥ አስቀምጠዋለሁ አለችው። ልጁም እንደታዘዘው ምንም ሳይነገር 2 ጣቶቹን አሳያት። እሷም አለች 2 ብር ወስደዋለሁ። ልጁም ወደ ቤቱ ተመለሰ። በገበያ ያጋጠመውንም ለአባቱ ነገረው። አባትየውም አለው፣ አሁን ደግሞ ድንጋዩን ይዘህ ወደ ሙዚየም ሂድ፣ ዋጋውንም ሲጠይቁህም 2 ጣቶችን አሳይ። ልጁም ወደ ሙዚየሙ ወጣ። ገዥም መጥቶ ዋጋውን በጠየቀው ጊዜ 2 ጣቶቹን አሳየው። ገዥም 200 ብር ወስደዋለሁ አለው። ልጁም በድንጋጤ ወደ ቤቱ ተመለሰ። ያጋጠመውንም ለአባቱ ነገረው። አባትየውም ተናገረ፣ አሁን ደግሞ በመጨረሻ ድንጋዩን ይዘህ ወደ የከበሩ ማዕድናት መሸጫ ሄድ፣ ለባለቤቱ አሳየው አለው። ልጁም ሄደ። ለሱቁም ባለቤት አሳየው። የሱቁ ባለቤት በመገረም ይህ እኮ ዓለም ላይ እጅግ ውድ ከሆኑ የከበሩ ድንጋዮች አንዱ ነው አለ። ከየት አገኘው? ስንትስ ትሸጠዋለህ? ሲጠየቀው ልጁም ምንም ሳይናገር 2 ጣቶቹን አሳየ። የሱቁም ባለቤት አለ፣ ይህንን ድንጋይ በ200,000 ብር ወስደዋለሁ። ልጁም በመገረም እየሮጠ ወደ ቤቱ ተመልሶ ያጋጠመውን ለአባቱ ነገረው። አባትየውም ልጄ አሁን የሕይወት ዋጋ ተገልጦልሃል አለው። ይህ የመጣህበት ቦታ፣ ዘርህ፣ ሃይማኖት፣ የቤተሰቦች ሀብት፣ የተወለድክበት ቦታ ልዩነት አይፈጥርም። ዋናው ራስህን የምታስቀምጥበት ቦታ፣ ራስህን የምታገኝበት የሰዎች ስብስብ ነው። ልዩነቱ ያለው ራስህን ለመሸከም በምትመርጥበት መንገድ ነው። ሕይወትህን ሙሉ የ2 ብር ድንጋይ ዋጋ ስትሰጠው ኖረህ ሕይወትህን ሙሉ የኖርከው ዋጋ 2 ብር ብቻ እንደሆነ በሚያስቡ ሰዎች ተከበህ ይሆናል። ነገር ግን እያንዳንዱ ሰው ውድ የሆነ የከበረ ድንጋይ በውስጡ ይዟል። ምክረ አበው መዝሙረ ዳዊት ምዕራፍ 1 ከቁጥር 1 እስከ 6። ምስጉን ነው በክፉዎች ምክር ያልሄደ፣ ምስጉን ነው በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችም በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች። ሐዋርያት በልሳን የመናገር ጸጋ የተሰጣቸው በዓለም ዙረው ወንጌል እንዲያስተምሩ ነው። ቅዱስ ዮሐንስ አፈወርቅ። አንድ ሰዓት እንኳን የድንግልናዋ መዝጊያ ያልተከፈተ ዘላለም ተዘግታ የምትኖር ደጅ፣ ሕዝቅኤል ያያት የምስራቅ ደጅ ከኃያላን ጌታ በቀር በውስጧ የገባ የለም። በመግባቱ በመውጣቱ አልተከፈተችም። ንጽሕና ፍሬ የምታፈራ ድንግልና፣ አበባ የምታበብ ነባቢት ገነት ሆይ እርሷን ለመትከል ውሃም ለማጠጣት የደከመ የለም። የመለኮት ምንጣፍ የተነጠፈባት ንጽሕት አዳራሽ ሆይ ንጽሕና ሙሽሪት ቤት፣ ርኩሰት የሌለባት የመንፈስ ቅዱስ ሰርክ ቤት፣ ከእሴይ ስር የተገኘች የወይን ሐረግ፣ ከዳዊት ግንድ የበቀለች በትር፣ ከእርሷ አበባ የወጣ የውም የቅዱሳን መዓዛ ኢየሱስ ክርስቶስ ነው። አባ ጊዮርጊስ ዘጋስጫ። ከምኝታ በፊት የምታደርገውን ጸሎት ትተህ እንድትተኛ መንፈስ ሲከፋፋ እሺ ብለህ አትቀበለው። እንዲያውም መዝሙረ ዳዊትን ጨምርና ሌሊቱን በሙሉ ስትጸልይ ደር።
ቅዱስ ይስሐቅ ሶርያዊ። ፍቅረ ንዋይ ክፉ ነው። ፍቅረ ንዋይ አይነ ልቡናን ያሳውራል፣ ዝነ ልቡናንም ያደነቁራል። ሰዎችን ከሰውነት አስወጥቶ እንደ አውሬ እንዲያስቡ ያደርጋቸዋል። በዚህ በፍቅረ ንዋይ የተያዘ ሰው ሰማይ ወርቅን ታዘንብለት ዘንድ ምድርም የብርጋኖችን ታፈራለት ዘንድ አዚዮን የተባለውንም ጥሩ ዕንቁ ታመነጭለት ዘንድ ተራሮችም ወደ ወርቅ ይለወጡ ዘንድ ይወዳል። ገንዘባቸውን ይሰበስቡ ዘንድ ባለጠጎችን ይጠላል። ወንድሞችንና ዘመዶችን ወዳጆችንና ወገኖችንም ይክዳል። ቅዱስ ዮሐንስ አፈወርቅ። ዝናው ከስራው በላይ የገነነበት ሰው ያልታደለ ነው። አባ ሳልዋኖስ። ሰው የያዘውን የሚጥለው ሲያንቀላፋ ነው። ብፁዕ አቡነ በርናባስ። ሰው ፍላጎቱን ካላሸነፈ የእግዚአብሔር ሊሆን አይችልም። ከሰውም ከእግዚአብሔርም የሚያጣለው የፍላጎቱ መናር ነው። ቅዱስ ዮሐንስ አፈወርቅ። ሥጋ የሚበረታው ነፍስ በደከመችበት መስፈሪያ መጠን ሲሆን ነፍስም የምትበረታው ሥጋ በደከመበት መስፈሪያ መጠን ነው። አባ ዳንኤል። በውስጤ ማንኛውም ነገር መመኘትና ማንኛውም ነገር መፍራት እንደሌለብኝ ሲሰማኝ በዓለም ጫፍ ላይ እቀመጣለሁ። ሊቁ አውግስጢን። እውነት እንዳልናገር የዚህ ዓለም ሰዎች ጠሉኝ፣ ሐሰትም እንዳልናገር ፍርድህ ያስፈራኛል። ከሁሉ ግን ዝም ማለት ይሻለኛል። ቅዱስ ይስሐቅ። ጨዋ ሰው በሌሎች ሰዎች መጎሳቆል ላይ ራሱን ምቾት አይገነባም። እርሱ የሌሎችን ሰዎች ምኞት ለማደላደል የራሱን ምኞት ይረሳልና። ብፁዕ አቡነ ሽኖዳ ሳልሳዊ። መዝሙረ ዳዊት ምዕራፍ 2 ከቁጥር 11 እስከ 12 ድረስ። ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይበላችሁ። ተግሣጹን ተቀበሉ። ጌታ እንዳይቆጣ እናንተም በመንገድ እንዳትጠፉ ቁጣው ፈጥና ትነዳለችና በእርሱ የታመኑ ሁሉ የተመሰገኑ ናቸው። ወርቅ በእሳት እንደሚፈተን ሁሉ የክርስቶስንም ጸጋና ክብር ሳይፈተኑ ማግኘት አይቻልም። የዚህ ዓለም ፈተናና እሳት ቶሎ ያልፋል፣ ይጠፋል። ኃጢአተኞች የሚገቡበት የገሃነም እሳት ግን ለዘላለም እንደነደደ ይኖራል። ቅዱስ ሚናስ። መዝሙረ ዳዊት ምዕራፍ 3 ከቁጥር 7 እስከ 8 እንዲህ ይላል። ተነስ አቤቱ አምላኬ ሆይ አድነኝ። አንተ የጠላቶችን መንገጋ መትተሃልና የክፎችንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትህም በሕዝብ ላይ ነው። ከኔ በፊት ሌሎች ነበሩ፣ ከኔም በኋላ ሌሎች ይመጣሉ። ብፁዕ አቡነ ሽኖዳ ሳልሳዊ። ጨዋ ሰው በሌሎች ሰው ይመጎሳቆል ጨዋ ሰው በሌሎች መጎሳቆል ላይ የራሱን ምቾት አይገነባም። ብፁዕ አቡነ ሽኖዳ ሳልሳዊ።